ሰብሊ ቀጥረሽ ጠፋ አይደል? ይቅርታ እንደዚህ ነገር የለም እንደኝ። ምንድነው እንደዚህ ግራ መጋባት ማለት? ምን ነው ከሮዚ ጋር ተመሳሰልኩብህ እንዴ? ከሮዚ ጋር ማንም ሰው ሊመሳሰል እንደማይችል አንቺም ጠንቀሽ መታቂው ነገር ነው አይደለ? እሱማ ልክ ነህ። ቆይ ግን የተቀጣጠርንበት ሰዓት ጠፍቶ ነው እስካሁን ድረስ የቆየው? አይደለም ግን ሮዚን አገኘኋትና ከሷ ጋር እያወራሁ ሰዓቱ ረፈደብኝ። እኔማ ደውለህ እፈልግሻለሁ ስትለኝ እኮ እንዴት እየተጣደፍኩ እንደወጣው። እዚህ ስደርስ ግን አንተ ገና እየመጣ ነው። በጣም ይቅርታ ሰብሊ፣ ከዚህ በኋላ አይደገምም። እሺ? አረ ምንም ችግር የለውም። ይቅርታ የሚያስጠይቅ ጉዳይ እኮ አይደለም። ባይሆን ሻይ ቡና እያልን እናወራ አይሻልም? ቆይ ምንድነው የተፈጠረው? ማለት እዚህ ማውራት አንችልም? አይ አታስቢ፣ ምንም የተፈጠረ ነገር የለም። ጀስት አንቺን ሻይ ቡና እያልን እንዳወራሽ ስለፈለኩኝ ነው። ነይ። ምንድነው ልዑሌ? እዚህ ልነግረኝ አትችልም? አይ አንድ ነገር ልጠይቅሽ ፈልጌ ነው። ይሄንን ጥያቄ የምጠይቅሽ ካለን ቅርበት አንጻር ነው እንጂ ይሄንን ጥያቄ ደፍሬ መጠየቅ አልነበረብኝም። እንዴ ቆይ ምንድነው የፈለከው? ለምን አትነግረኝም ልዑሌ? የሮዚ ልደት ደርሷል ታውቂያለሽ? እና ያው ለሷ ልደት የሆነ ነገር ማድረግ ፈልጌ የተወሰነ ገንዘብ ካለሽ እንድታበድሪኝ ነበር። ገንዘብ እንድታበድሪኝ? የምርህን ነው ልዑሌ? ለዚህ ነው የጠራኸኝ? አይ ሰብሊ፣ የማይሆን ጥያቄ ጠይቁሽ እንዴ? አይ የማይሆን ጥያቄ እንኳን አልጠየቀኝም። ግን ታውቃለህ ይሄን ጥያቄ ይጠይቀኛል ብዬ አላሰብኩም ነበር። ግን ሰብሊ ፊትሽ ምንም ልክ አይደለም። ሳላስበው የማይሆን ጥያቄ ጠይቁሽ እንዴ? አስደነገጥሽኝ እኮ ሰብሊ። ይቅርታ በጣም ደንግጬ አስደነገጥኳ። እኔ እኮ እንዴት የሮዝዬ ልደት እረሳለሁ ብዬ ነው። ይልቅ ለልደቷ ምን ልትሰጣት አሰብክ? እኔ እንጃ። እንዴት ዋላችሁ? እንዴ አንቺ ሽፍታ፣ አንቺ ሽፍታ፣ ዛሬ ደግሞ ኬት ተገኘሽ? አለሁልሽ ሮሚዬ። ትንሽ እኮ ስራ ቢዚ አድርጎኝ ነው። አሁን ራሱ እኮ መንገድ ላይ ልዑሌን አግኝቼው እሱ ሲነግረኝ ነው የመጣሁት። ብትመጪ ኑሮማ መታመሜን ከዛ ደግሞ ደህና መሆኔን ትሰሚ ነበር። ወይ ሮሚዬ፣ አሁን አንድ ሳምንት ጠፋች ብለሽ ነው እንደዚህ የምትናገር? አንቺ ደፋ ድፍን አንድ ሳምንት ሙሉ ቀርተሽ ደግሞ አንዲት ሳምንት ብለሽ ታሳንሻታለሽ። አይ ሮሚ፣ አሁን ነገ መጥቼ ቡናውንም ፈንዲሻውንም ይዤ አቀራርቤ ቡና ሳፈላልሽ ሁሉን ነገር ትረሻዋለሽ። አቤት አቤት፣ ካብራሽ ምን አነስሽና ነው? ወይ ሮሚዬ፣ የምሬን እኮ ነው። ይሁን እስኪ እናያለን፣ ያርግልሽ። እሺ ለማንኛውም ነገ በደንብ መጥቼ ሳረጋግጥልሽ ታምኛለሽ። አሁን ለማንኛውም ልውጣ፣ ሩዚ ይሸኝ። እሺ ሰላም ዋሉ። ደህና የኔና ቻርሽ። ሉሊ፣ ቆይ አንተ ግን ማን ስለሆንክ ነው በዛ ጠራራ ፀሐይ ቃል ግዛ እያልክ የምትንከራተተው? እንዴት ይሞንሻል? ምን ሆነሽ ነው ይለኛል እንዴ? ቅድም መጥቼ ነበረ። እሱንማ እናብለሽ ነገሩኝ። ግን ያንቺ መበሳጨት ነው ግራ ይገባኝ። ምን እንዳስቆጣሽ? በዛ ፀሐይ እነሱ አርፈው ተቀምጠው ስራቸውን ይሰራሉ። አንተ ምን ቤት ነህ እየተንከራተት ቃል ግዛ የምትለው? እነሱም ሰራተኞች አንተም ሰራተኛ ናችሁ። ሁላችሁም እኩል ነው መስራት ያለባችሁ። ብቻ ከመምጣቴ ጀምሮ የተበሳጨሽብኝ ይሄን እያብሰለሰልሽ ልሽ አይደለም አይደል? አዎ ይሄን ነበር ሰብሰለስል የነበረው። እነሱ ተቀምጠው አንተ ምን ቤት ነህ ፀሐይ ለፀሐይ የምትንከራተተው? እህቴ ለኔ ያስበሽ እንደሆነ ሙሉ ለሙሉ ይገባኛል። ግን ደግሞ አጋጣሚ ነው የወጣው ቀን መጣሽ እንጂ እነሱም እኮ በየተራቸው ይወጣሉ። አይ ሉሌ፣ እኔም በዚህ ለመሸወድ አትሞክር። እነሱ ስራቸውን የሚሰሩት ተጠንቅቀው ነው። ደግሞ ያስታውቃል ቆዳቸውን ራሳቸውን እንደሚጠብቁ። እህቴ አሁን እኮ አድጌያለሁ። ያንቺ እርዳታ ያስፈልገኛል። አሁን አድጌያለሁ። ለራሴ በደንብ አስባለሁ። አንቺም ስለኔ በጣም መጨነቅ የለብሽም። እሺ እሺ። እንግዲህ አንተ ሲነገር አሰማ እንዳልከው ይሁን። እሺ ወደ ቤት ነው። የት ቶሎ ነው የምንመጣው? እሺ የታይ ዛሬ ሽቀላ ያበደ ነው። ኧረ እባክሽ እንዴት እንደደከመኝ ብታይ። ስመያለት ሳፈላ ስሸጥ በሰው ሳምንቱ ነው። ምርጥዬ እኮ ነሽ የኔ እህት። አንቺ ያፈላሽውን ቡና ማን አባቱ ነው እምቢ የሚለው? አሁን ቤት እንግባና ለግልሽ ሞቅ አናፍላልሽ አይሻልም? ነይ እንሂድ። እሱ ቀስ ብሎ ይደርሳል። ይልቅ አንድ ቆንጅዬ ሸሚዝ አግኝቻለሁ። እሷን ሄደን እንግዛ። ሸሚዝ? ምን ያደርግልኛል ሸሚዝ? እኔ ያለኝን ለብሳለሁ።
ይልቅ ለራስሽ የሆነ ነገር አድርጊበት። እሺ ነይ ነው አይደል ሉሌ? አንተም ጎረመስክና ለኔ መልስ መስጠት ጀመርካ እንዴ? እህቴ እንደሱ ማለት አይደለም። እና ታዲያ አንተም ጎረመሰ ለኔ ንቃይ መልስ መመለስ ጀመርካ አይደል? በጣም ጥሩ እህቴ። አሁን እንሄድና እኔ የወደድኩትን ሸሚዝ እንገዛለን። አይም ቢካልክ ግን እህቴ ብለህ እንዳጠራኝ እሺ? እህቴ በረባውም ባረባውም እኔን እየተቆጣሽ ዕቃ መግዛትሽን አቁሚ ያልተባባል ነው? ውይ ነቃህብኝ እንዴ? በይኔ ሻውን ወደ ቤታችን ሄድ። አይ ሉሌ ቀብድ ከፍዬ እኮ ነው የመጣሁት። አሁን ሄደን የሚሆነን ሸሚዝ እንገዛና እውነት ከዚህ በኋላ ከጠየቅኩ ግን እህቴ ብለህ እንዳጠራኝ። እሻው ወደ ቤታችን ሄድ። እሺ ሉሌ ሙት የመጨረሻ ነው። ድጋሚ በዚህ ነገር አንነጋገርም። እሺ ድንገት ወደ እኔ ብትመጣ እንጫወት ነበር። አይ ማሚዬ ደግሞ ለመስፈና ለመደሰት ምክንያት ያስፈልጋል አያስፈልግም? አረ ይሄ ሁሉ ደስታና ዘፈን ያለምንም ምክንያት ልትይ ነው? አይ ያለምንም ምክንያት ነው እንኳን አላልኩም። አዎ እንዲህ እንቅጭን ስንነጋገር ያምርብናል። እሺ ምንድነው ምክንያትሽ? አንደኛውና ዋነኛው ምክንያቴ ያንቺ ልጅ መሆኔ ነው። መቼም ከኔ የሆነ ነገር ለመደበቅ ስትሞክሪ እንዲህ ነው አይደል የምትለፈልፊው? እሺ ይሁንልሽ። እንዴ ያንቺ ልጅ መሆን ደስተኛ ለመሆን በቂ ምክንያት አይደለም? በመከራከር አንቺን አልችልሽም። ይሁንልሽ። እሺ ይሁንልሽ። ይሁንልሽማ አይደለም እኔ ማወራው ነገር በጣም ትክክል እንደሆነ አውቃለሁ። ቆይ ሲጀምር አንቺን ከመሰለች ቆንጅዬና ስነ ስርዓት ካላት እናት መወለድ በጣም ደስ የሚያሳይ ነገር እኮ ነው። አረ እንዲያውም በጣም መታደል ነው። ለነገሩ እኔ ነኝ ጥፋተኛዋ። አንቺ ምንም አላደረግሽም። አንቺን በክርክር እንደማላሸነፍሽ እያወቅኩ እኔ መከራከሬ እራሴ ነኝ ያጠፋሁት። እሺ እንዳይረፍድብሽ አሁን ወደ ስራሽ ሂጂ። ዛሬ እኮ ስራ አይደለም የምሄደው። እንዴት ነው? አንዳንድ የምከፋፍላቸው ነገሮች አሉና እነሱን ከፋፍዬ የእነሱን ደረሰኝ ደግሞ ሂጂ ወደ ስራ ይጃወራዳለሁ። ግን ዛሬ በጣም በቶሎ ነው የምመጣው። አብረን እንላለን። እሺ እሺ ደስ ይለኛል። ቤቶች ሳይ ልጅ እንዴት ዋላችሁ? ኧረ ተይ እንጂ የጠፋሽበትን ለማካካስ ነው የመጣሽው። እዛው በጠፋሽበት እንደዛ ነገር እና እስካሁን ድረስ እንዴት ቤት ውስጥ? ዛሬ እኮ ስራ የለኝም። ዛሬ ስራዬን ውጪ ነው የምሰራው እና ያው እየተዘገጃጀሁ ነው። ውይ ጓደኛዬ መልካም ውሎ እመኝልሻለሁ። ለማንኛውም እኔም ቃል በገባሁት መሰረት ከሮሚዬ ጋር ቡናዬን ሳፈላ ስንጨዋወት ነው የምውለው። ኧረ ምን በወጣኝ ይቅርብኝ። አይ እንግዲህ ማንም ሂጂ ያለሽ ሰው የለም። ከፈለግሽ አብረሽ መጠጣት ትችያለሽ። ይቅርብኝ የኔ ቆንጆ፣ ስራዬ ብሄድ ይሻለኛል። ይልቅ ትራንስፖርት እንዳያስቸግረኝና መንገድ እንዳይዘጋጋ በጊዜ ልውጣ። እና መፈላላት መገባበት ምናምን ጥሩ ነው፣ ያዋጣችኋል። በሉ ቻው። ሰብልዬ። አይ ሰብልዬ አስደነቅኩሽ አይደል? እኔ እኮ እንዲሁ ስቀልድሽ ነው እንጂ ጊዜ ኖሮሽ እኔን ሳትጠይቂኝ እንደማትቀሪ በደንብ አውቃለሁ። እሱማ ይገባኛል ሮሚዬ። ግን ቆይ መጥቼ ቡናችንን አፍልተን እየተጨዋወተን ብንውል ምን ችግር አለው? እሱማ ደስ ይላል። የኔ ነገር እንዴት ተሰጣለሽ? ስልክ ይራስቸው ነው ተው። በቃቸው መንገድ እንዳይዘጋጋብ። ቻው። እሺ። ወይ ፍቅር፣ ወይ ፍቅር፣ ወይ ፍቅር። ጓደኛዬ አንቺንም እንደዚህ ያደረገሽ? እንደዚህ ከሆነማ ቢቀርብኝ ነው የሚሻለው። ምን አልሽ ሰብሊ? ፍቅር ነው ያልሽው? ፍቅር? የምን ፍቅር? ማን ያለው ፍቅር? ኧረ እኔ አላልኩም ሮሚዬ። እና ፍቅር እንደዚህ ከሆነ ሲቅርብኝ ስትይ አሁን በጆሮ ያልሰማሽም? አይ ሮሚዬ እኔ እንደሱ አላልኩም። ቆይ እኔ እንዴት እንደዛ ልል እችላለሁ መስሎሽ ነው? እርግጠኛ ነሽ ሰብሊ? አዎ በጣም እርግጠኛ ነኝ። አሁን ለማንኛውም ቡናችን እንጠጣ፣ እሱ ነው የሚሻለው ሮሚዬ። እሺ።
እንዴት ነው? አለቃ በጣም ደስ የሚል ስም ነው ያወጣሽልኝ እባክሽ። እንዴ ምን አጠፋው? ትናንትና አንተ ራስህ አይደለ እንዴ ያለቃሽ ልጅ ስለሆንክ አለቃ ብለሽ ጥሪኝ ያልከኝ? አዎ ብዬሻለሁ፣ ግን ደግሞ በሰዓቱ ጥሩ ሙድ ላይ ስላልነበርኩና ስለተናደድኩ ነው። አሁን ግን ሳሚ ብለሽ መጥራት ትችላለሽ። ችግር የለም። እኔ በሁለቱም ስም ብጠራ ለውጥ የለውም። አሁን ፋይሎቹን ታገኛለህ? ሮዚ፣ እኔ ግን ማን ብለሽ ብትጠሪኝ ደስ እንደሚለኝ ታውቂያለሽ? አላውቅም። ሮዚ የኔ ፍቅር ብለሽ ጥሪ። ይኸውልህ ሳሚ፣ እኔ እናንተ ስለዚህ ጉዳይ በጣም በተደጋጋሚ እየተነጋገርንበት፣ እባክህ በቃ ከቻልክ ስለ እንደዚህ አይነት ሀሳብ ድጋሚ ባታነሳ ደስ ይለኛል። አልችልም ሮዚ፣ አንቺን ይህንን ጥያቄ አለመጠየቅ አልችልም። ቆይ አንቺ ለምንድን ነው የማትረጂ? ምንድን ነው የምረዳ? በቃ ከኔ ጋር ሁኚ። አንቺ ከኔ ጋር ሆንሽ ማለት እንደዚህ መስራት፣ መልፋት፣ መድከም ምናምን አይጠበቅብሽም። የኔ ንግስት አድርጌ አንቀባረር ያኖርሻለሁ። በጣም አመሰግናለሁ። ለጊዜው እንደዚህ አይነት ነገር አያስፈልገኝም። ይልቅ አሁን ቶሎ ደረሰኞቹን ልዩና ልሂድበት። ምንድነው? ይኸውልሽ ሮዛ፣ እኔ ሳሚ ምንም ነገር ፈልጌ አጥቼ አላውቅም። ሳሚ ቀቀኝ እንጂ እያሳመንከኝ እኮ ነው። አንቺ እምቢ ባልኩት ቁጥር ፍቅሩ ይጨምራል ብለሽ ነው የምታስቢው? እንደዛ የምታስቢ ከሆነ በጣም ተሳስተሻል። እሺ ልቀቀኝ። ስማ፣ እኔ ህፃን ልጅ አይደለሁም። እሺ እንደዚህ አይነት የልጅ ጨዋታ ልጫወትም። እና አንቺ ማን ስለሆንሽ ነው የኔን የፍቅር ጥያቄ ማትቀበዩ? እኔ ሮዛ ስለሆንኩ ነው እሺ ማልቀበል? ስማ፣ የሆነ ነገር ወደድኩት ፈለግኩትኝ አደርገዋለሁ። የሆነ ነገር አልተመቸኝም አላደርገውም። በቃ በጣም ጥሩ። እንደዛ ሆነ ምን እንደማደርግ አሳይሻለሁ። ጥሩ፣ አብረን እናያለን። ሮዛ አንድ ጊዜ ቆመሽ አናግሪኝ። እኔ ይሄንን ማመን አልችልም። ጭራሽ ሰፈሬ ድረስ ተከትለኝ ትመጣለህ? አንድ ጊዜ ቆመሽ አናግሪኝ እኮ ነው ያልኩሽ። ስማ፣ ትንሽም ቢሆን ራስን የምታከበር ከሆነ አሁኑን ከዚህ ሰፈር ሂድ። እሺ አውቃለሁ፣ ይሄ ሰፈር ለኔ አይመጥን፣ ግን ደግሞ ከዚህ የባሰ ክብሬን የሚነካ ነገር እንዳደርጋት ገፋፊ። በጣም ጎበዝ። እስካሁን የሆነ ነገር ረስተህ ነበር፣ አሁን ግን አስታወስክ። ምንድን ነው? ልክ ነህ። ይሄ ሰፈር፣ ሰዎቹ፣ አካባቢው ሁሉም ነገር ላንተ ክብር አይመጥንም። ይህ ማለት ደግሞ እኔም ላንተ አልመጥንህም ማለት ነው። ስለዚህ በቃ ተወኝ። ሮዚ፣ እኔ ላንቺ ጥሩ ለመሆን እየሞከርኩ ነው። አንቺ እኮ ነሽ እየገፋሽኝ ያለሽው። ኧረ ሳሚ፣ በእናትህ በቃ በእናትህ ለአንዴና ለመጨረሻ ጊዜ ልለምንህ። እኔ ላንተ መሆን አይነት ሴት አይደለሁም። በቃ ተወኝ። ለምንድን ነው የማትተወኝ? አልተውሽም። ይህንን ነገር እርሹ። በፍጹም አረሳውም። ስማ፣ ሲጀምር ይህንን የቂል ሀሳብህን አርቀጣለሁ። ሲቀጥል ደግሞ ሰፈሬን የመጣኸው እዚህ ሰፈር ደግሞ በጣም ብዙ ሰው ነው የሚያውቀኝ። አሁን ራሱ አይናቸው እኛ ላይ ነው። ስለዚህ በቃ አሁኑኑ ሂድ። ይቅርታ፣ አልችልም። አንተ ምን አይነቱ ልጅ ነው? ሂድ እኮ ነው የምልህ። እኔ አላምንም። ሳሚ፣ ጄሪ፣ እዚህ አካባቢ ምን ታደርጊያለሽ እንዴ? አንተ ራስህ እዚህ ሰፈር ምን ትሰራለህ? አንዳንድ ቦታዎችን ላይ መጥቼ ነው። የሚገዛ ቦታ ነው? አዎ፣ እንደዛ ነገር። ቦታው ርካሽ ነው፣ ግን አካባቢው ላይ ያሉ ሰዎች እኛ እንደምንፈልገው ስላወቁ በጣም አስወደዱብን እና እሱ ልከራከር መጥቼ ነው። ኦ ምንም ብትለኝ አምናለሁ። እዚህ ሰፈር ከሚኖሩ ሰዎች እንዳለ የሚጠበቅ ነው። አንቺ ግን እዚህ አካባቢ ምን ታደርጊያለሽ? ኦ ይቅርታ፣ ከሷ ጋር እያወራችሁ ነበር አይደል? ማናት? ታውቁ፣ ሮዛ ትባላለች። የድርጅታችን የሂሳብ ሰራተኛ ነች። ታውቁ ሮዚ። ሃይ፣ እንዴት ነሽ? እንዴት ነሽ? እኔ የምልህ በጣም እኮ ተጠፋፋን። ቆይ ምንድነው እንደዚህ ያጠፋክ? በቃ እኔ ልሄድ ነው። ደህና ዋሉ። ቻው። ሮዛ። አቤት። ይኸውልሽ ዛሬ አምልጠሻል። በቀጣይ ስንገናኝ ግን ሳናወራ አለቅሽ። ደግሞ አፈቅርሽ። አንተ በፍጹም አታፈቅረኝም። እንዴት ማለት? ብታፈቅረኝ ኑሮም አታፍርብኝም ነበር። በኩራት ነበር የምታስተዋውቀኝ። ሲቀጥል ደግሞ አንተ የምትፈልገው ነገር ስላለህና ሁሉንም ነገር ማድረግ ስለምትችል አንድ ሴት አላፈቀረችህም እና እሷ ላይ መቀለር ትችላለህ ማለት አይደለም። እና ደግሞ እኔ በጣም ብዙ ኃላፊነት አለብኝ ሰው ነኝ። በጣም ብዙ የሚጠበቅብኝ ነገር አለ። ካንተ ህፃን ጨዋታ ጋር ቁጭ ብዬ የምጃጃልበት ጊዜ የለኝም። እና ቢያንስ ካሁን በኋላ ትንሽ እንኳን
ቢያንስ ትንሽ የምታስብ ከሆነ እንደዚህ አይነት ነገር ውስጥ አትክተተኝ። በቃ አታናግረኝ። ምንድነው ከዚህ ከማታበጋ ቆመ የምትከራከረው? አይ ገንዘብ ፈልጋ ስለ ገንዘብ ጉዳይ ነው ነው። አይ ቢሆንም ከሰራተኛ ጋር እንደዚህ ቅርባቱን ፊት አትስጣቸው፣ በኋላ መናናቅን ያመጣል። እሺ አሁን ከዚህ አካባቢ ነች። በቃ እሺ፣ ጥሩ ሀሳብ ነው። ደግሞ ዛሬ ያበደ ፓሪ አለ። ለምን ዛሬ ይዛት መጣው? እሺ ደስ ይለኛል። እሺ እማዬ ምንድነው? ፍቅረኛ አለሽ? ምን እያልሽ ነው? አማርኛ መሰለኝ የምናገረው። ሮዛ የጠየቅኩሽን ብቻ መልሽልኝ። ፍቅረኛ አለሽ ወይ? እንዴ ደግሞ የምን አይነት ጥያቄ ነው? ምን ማለትሽ ነው እማዬ? ሮዛ አይኔን እያየሽ መልሽልኝ። ሮዛ እየቀለድኩ አይደለም። የፍቅር ጓደኛ አለሽ ወይ? ቆይ ሲጀምር እንደዚህ አይነት ሀሳብ እንዴት ነው የምታስቢው? ከየት መጣልሽ ሲጀምር እንደዚህ አይነት ሀሳብ? እኔ ፍቅረኛ የለኝም፣ ኖሮኝም አያውቅም። በቃ ልብሴ ልቀያየርና ቡናውን ላፍላልሽ። እሺ በጣም ጥሩ። እንደዛ እርግጠኛ ከሆንሽ ምንም አይነት ፍቅረኛ እንደሌለሽ በእኔ ስም እንድትሚልኝ እፈልጋለሁ። እማዬ አሁን ግን በጣም እየከፋኝ ነው። ቆይ እኔ የምነግርሽን አላምን ብለሽ ነው እንድምልልሽ የምትጠይቂ? አንቺን ማመን ሳልፈልግ ቀርቼ አይደለም ልጄ። እና ምንድን ነው? እኔ ሲጀምር በሽንኩርቱም በዘይቱም ባንቺ ስም አልምልም። ይህንም ማመን አልችልም እማዬ። እስኪ ይሄንን ቤት ይሄንን ዘፈሪው እና አንቺ ለዘላለም እዚህ ተቀብረሽ መቅረት ትፈልጊያለሽ? አይ አልፈልግም። ሮዚ የምነግርሽን ነገር በደንብ ስሚ። ምንም ያህል አንቺ ጥሩ ቢመስልሽም በዚህ ሰዓት ፍቅረኛ መያዝ የለብሽም። እሱን እኮ አውቃለሁ። ደግሞ እኮ እኔ ያንቺ ልጅ ነኝ። በጣም ብዙ ነገሮችን እኮ ማስተዋል እችላለሁ። መስሎሽ ነው? ሴት ልጅ ብዙ ነገሮችን አውቃለሁ ማለት ስትጀምር ነው በህይወቷ ትልቁ ነገር የምትሳሳተው። አንቺ ደግሞ በዛ መንገድ ላይ ነሽ። እናቴ፣ የኔ እናት፣ ቆይሽ ለምንድን ነው የምታለቅሽው? ፈልጌው አይደለም። ይሄም ይሄ ቤት ይሄ ህይወቴን ቅጣት ነው። አንቺ ደግሞ ህይወትሽን መርጠሽ በሌላ መንገድ መጓዝ ካልቻልሽ ፈለግሽም አልፈለግሽም መጨረሻሽ ይሄ ነው የሚሆነው። የኔ እናት፣ አስበሽልኝ እንደሆነ እኮ በደንብ አውቃለሁ። ይሄ ለአንቺ የምነግርሽ የመጨረሻ ማስጠንቀቂያ ነው። ሴት ልጅ አንድ እድል ብቻ ነው ያላት፣ አንገቷን ደፍቶ ህይወቷን መኖር። እሱን ትታ ወደ ጎን አድርጋ ሌላ ነገር ከመረጠች ደግሞ እንኳን የተሻለ ህይወት ቀርቶ የነበረችበትን ህይወት እንኳን መኖር አትችልም። ልጄ፣ አንቺ ደግሞ በጣም ብዙ ነገር የሚጠብቅሽ ሴት ነሽ። ያን እድልሽን ደግሞ አሳልፈሽ ለወንድ ከሰጠሽው እንደፈለገ ተጫውቶ እንዳሮጌ ቃል ሲወረውርሽ። እናቴ፣
ለምንድን ነው እንደዚህ አይነት ሀሳብ የምታስቢው? ቆይ ሲጀምር እንደዚህ አይነት ሀሳብ ከመሬት ተነስተሽ እንዴት ነው ያሰብሽው? እንድታውቂው ያህል ነው። እኔ አንቺ ከፈለግሽ በየትኛውም መንገድ ማስቆም እንደማልችል አውቀዋለሁ። እናቴ ደግሞ ፍቅረኛ የለኝም አልኩሽ አይደል እንዴ? እና አታምኚኝም? አምንሻለሁ። እሺ ልጅ እንዳያምሽ አታልቅሽ። እንደምን ዋላችሁ? እንደምን ዋልሽሩት? እንዴት ዋልሽሩት? አለሁ ይመስገን። ምን ነው ብቻችሁን? ሉሌ የለም እንዴ ወይስ ወደ ቤት ሄደ? ከስራ ስንወጣ የምገዛው ቃል ብሎ አሁን ተለያየን። ሮዚ ሊያገኛት ሄዶ ነው። ሮዚ ለምንድን ነው የሚያገኛት? የሮዚ እናት ታማ ነበረ። የተወሰነ ብር አዋተን ነበርና እሱ ሊሰጣት ነው ሄደው ነው። በጣም ጥሩ። እሺ ደህና ዋሉ። እሺ ደህና ዋይ። ሰብሊ ምንድን ነው አጣርፈሽ የጠራሽ? ምን የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። ብቻ ግን የሆነ ነገር አይቼ እኮ ገርሞኝ ነው። እሺ ደግሞ ምን ገረመሽ? ዛሬ በእነ ሉሌ መስሪያ ቤት በኩል ሳልፍ ሉሌን ከማጋባዩ ጥሩ ነው። ከማን ጋር አየሽ? እኛ መስሪያ ቤት የማውቃት አንዲት ሴትዮ አለች። ሴትዮዋ ደግሞ አተራማሽ የማይገልጻት የዱርዮች ዱርዬ ነች። ማለት አንቺ ደግሞ ዱርዬ ነች። ቆንጆ እንዳይታ የምታልፍ አይነት ሴት አይደለች። በቃ ልጥፍ ነው የምትለው። መለጠፍ ብቻ አይደለም አፈፍ ነው የምታደርገው። እና ሉሌ ከሷ ጋር ደግሞ ምን ይሰራል? እሱንማ እኔ በምን አውቃለሁ። ግን ደግሞ እንደ ድንገት በእነሱ መስሪያ ቤት በኩል ሰልፍ ቆሞ እየተሳሳቁ ነበር። እንዴ አንቺ ስታልፊ አንድ ያይሻቸው እንዴት ይሄን ሁሉ ነገር ማስተዋል ቻልሽ? አንቺ ደግሞ የኔ ኖረኛነት እያወቅሽ በቃ ሴትዮዋን ሳያት ስለማውቃት ቆሜ ነው የቀረሁት። ሴትዮዋ ደግሞ ወንድ የማታልፍ አተራማሽ ሴት ነች። እስኪ ወይ ሉሌን የተፈጠረውን ነገር ጠይቋለሁ። አይ እንደሱማ ማድረግ የለብሽም። ቀስ ብለሽ እንቅስቃሴውን መከታተል ነው ያለብሽ። እንዴ ኧረ በስመ አብ በይ እንዴ! እኔ ሉሌን በፍጹም መጠራጠር አልፈልግም። አየሽ አይደል ሮዚ፣ አንቺ ችግርሽ ሰው መስማት አትፈልጊም። እኔ ደግሞ እንደ ጓደኛና እንደ እህት ልመክርሽ እየሞከርኩ ነው። አንቺም ልዑልም ለእኔ ጓደኞቼ ናችሁ። አንቺ ደግሞ እንደ ሴት እንድትጎጂ አልፈልግም። ይኸውልሽ ሰብሊ፣ አንቺ ለእኔ ምርጥ ጓደኛዬ እንደሆንሽ አውቃለሁ። ይህንንም ነገር የምታደርጊው ልን ያስበሽ እንደሆነ እኮ ይገባኛል። ግን ደግሞ እኔ ሉሌን በፍጹም መጠራጠር አልፈልግም። እንዴት ማለት? እንዲህ ማለት በጣም ጥሩ ጥያቄ ነው። በቃ ምንም ያህል ቢሆን ሉሌን መጠራጠር አልፈልግም። ምንም ያህል ቢሆን። ሮዚ ወይ አረ ጸጉርሽን ቀስ አድርገሽ አበጥሪው። በኋላ የምትበይው ምግብ ላይ ቦኖበት ባዶ ወርሽ እንዳትሄጂ። አይ እማዬ፣ እንኳን የምበላው ምግብ ላይ ሊቦን ቀርቶ አይደለም ለራሱ እንዴት ሳስቶ እንዳለቀ ብታይ። ሳስቶ አልቋለ እንዴ? ሮዚ ምን ማለት ነው እንዴ? ይሄን የመሰለ ጸጉርሽን ካበላሽሽው የሆነ ትቀየምሻለሁ። አይ እማዬ፣ ቆይ የኔ ጸጉር ቢሳሳ ቢያለቅ አንቺ ምን ቸገረሽ? ውበት የሚጠፋው የኔ ምንድን ነው ያሰው? በነሽና ቁርስሽን ቤት ነይ። ታስታውሻለሽ? ድሮ ልጅ እያለሽ ጸጉርሽን እያለቀሽ ነበር መሰራሽ። ምን መሰራት ብቻ ለመታጠብ ራስኩ በስንት ልመና ነበረ። እኔ እኮ ግርም የሚለኝ ራሴኑ ለምታጥብኝ ራሴኑ ለምሰሪኝ እንደዛም መቀውጠው ነገር ደግሞ መስገጂልኝ የብስኩትና የከረሜላ ብዛትስ። እኔም ግርም የሚለኝ ትልቅ ውለታ እንደሚውል ሰው የሆነ ነገር ስትፈልጊ ጸጉሬን ስሰራ አላልቅስም ትይኝ ነበር። ይሄ ልጅነት አየሽ አይደል? የአንቺ ልጅነት ውስጥ ነው ያለው። ነፍስ እስክታቂ ድረስ እንዳትጎጂ እንዳትወድቂ እጠብቅሻለሁ።
አንቺ እንዲያምርብሽ እኔ ውበቴን አጥቻለሁ። አንቺ እንዳትከፊ እኔ ተከፍቻለሁ። አንቺ እንድትስቂ እኔ ያልቅሻለሁ። ይህንን ሁሉ የምነግርሽ እንደ ውለታ ለመቁጠር ፈልጌ አይደለም። ለአንቺ ይህንን ሁሉ ሳደርግ ወጣትነቴን አጥቻለሁ። ስለዚህ በአንቺ ወጣትነት ውስጥ ወጣትነቴን ማየት እፈልጋለሁ። እናቴ በደንብ ይገባኛል። ደግሞ እኔ መቼም ቢሆን ራሴን አልጥልም። ደግሞ እስቲ አትኝም እንዴት እንዳማረብኝ እስቲ። እኔም የምፈልገው እሱ ነው። አንቺ እንዲያምርብሽ፣ በደንብ እንድትስቂ፣ ሰላም እንድትሆኝ ይፈልጋለሁ። አንቺን ለማሳደግ ብዬ ያልሳኩትን ሳቅ አንቺ እንድትስቂ ይፈልጋለሁ። አንገቴን የደፋውበትን ወጣትነቴን ደግሞ አንቺ ቀና እንድትይበት ይፈልጋለሁ። የኔ እናት አውቃለሁ፣ በደንብ አውቃለሁ። ሁሉም ነገር በደንብ ይገባኛል። እኔ የምልሽ የኔ ልጅ ሳሚ ማን ነው? ሳሚ? እማዬ አንቺ ደግሞ እሱ እንዴት አወቅሽው? አሁን ዋናው ጉዳይ የኔ ማወቅ አለማወቅ አይደለም። ስለ ልጁ ማንነት ማወቅ እፈልጋለሁ። ቆይ ሳሚ ማን ነው? እማዬ እኔ እየጠየቅሽኝ ያለው ነገር ግራ ነው የገባኝ። ቆይ አንቺ ሳሚ እንዴት ልታውቂው ቻልሽ? ስለ ሳሚ ማን ነገረሽ? ማለት እንዴት ልትጠይቂኝ ቻልሽ? አልገባኝም። ማታ በእንቅልፍ ልብሽ ደጋግመሽ ስሙን እየጠራሽ ነበር እና ግራ ገብቶኝ ነው የጠየቅኩሽ። ሳሚ ያለቀ ልጅ ነው። እኔ ተቀጥሬ የምሰራበት ሱቅ ባለቤቱ አባቱ ነው። ለዛ ነው ያው አለቄ ነው በተዘዋዋሪ። እያስጨነቀሽ ነው እንዴ? አረ በፍጹም እንደዛ አይደለም ማዬ። ያው አለቄ ስለሆነ ትንሽ ፈራዋለሁ እንጂ ለዛ ነው በቃ። ማለት መፍራት? ቆይ ለምንድን ነው የምትፈሪው? ይሄን ያክል ያስጨንቅሻል ማለት ነው? አረነቴ ያስጨንቀኝም። ያው አለቃ አይደለ ትንሽ ጥፋት ሲጠፋ ደስ አይለውም እንጂ እሱ ምን የመቆጣት ሱስ የለበት። ለምን በሆነ ባልሆነ ይቆጣኛል ብለሽ ነው? እንደዛ ከሆነ ስራሽን በደንብና በአግባቡ ስሪ። እኔ ደካማ ልጅ አላሳደግኩም። ብትሳሳት እንኳ ጥፋቷን የምታምንና ምክንያታዊ የሆነች ጀግና ልጅ ነው ያለችኝ። በሱማ ጥርጥር እንዳይገባሽ ማዬ። እኔ አንቺ ልጅ በእንደዚህ አይነት ጉዳይ አልታማም። ሁሉም ነገር እንደሚያወሩት አይደለም። እኛ ሰዎች ስንባል ከኛ ችግር ይልቅ የሰው ችግር ጎልቶ ይታየናል። ባለቃሽ ቦታ ሆኖ ማናየው? ሁሉም መቆጣቱን እንጂ የእሱን ስራ በአግባቡ መስራቱን ማን ያስተውላል? ሮዚዬ፣ መጽሐፍም ቢሆን ስራችሁ ይግለጣችሁ ይላል። የሰው ልጅ የሚያወራው ሳይሆን የሚተገብረው ነው የእሱ ትክክለኛ ባህሪው። በአሁን በላበላ አድርገሽ እንጂ ደግሞ እንዳይረፍድብሽ። እሺ እናቴ፣ የሰማሁትን በልቦና ያሳድርልኝ ብያለሁ። አሁን በቃ ወደ ስራ ልሂድ። ይኸውልሽ ሮዚዬ፣ ስቶች ፀሐይ ከሆነ ዣንጥላ መዘርጋትሽ እንዳትረሺ። ደግሞ መንገድ ስትሻገሪ ግራና ቀኝ በደንብ እያየሽ ለፊ። አይ እማዬ፣ ህጻን ልጅ አይደለሁም እኮ። ለእኔ ግን አሁንም ቢሆን ህጻን ልጅ ነሽ። ይኸውልሽ ከስራ ስትወጪ ታክሲ ካጣሽ ላዳ ይዘሽ እንድትመጪ አደራ። በጊዜ ደግሞ ነኝ። እሺ እናቴ፣ አላመሽም። በይ ደህና ዋይ። ትናፍቂኛለሽ? እሺ። አይ ምግቡን እኮ ምንም አልበላሽለትም። አይ በኋላ እበላለሁ። ቻውማ። ቻው። ውይ ሮዚዬ፣ እንደዚህ አምሮብሽ ልትሄጂ ነው? እንደዚህ አምሮብኝ ወዴት እሄዳለሁ ብለሽ ነው? ወደ ስራ ነው። አንቺ ራስሽ በጣም ያማረብሽ። ወዴት እየሄድሽ ነው? ደግሞ እንደዚህ ግን ያለ ሽቶ መቀባት ምናምን ምንድነው? እኛ የማናውቀው ነገር ተፈጠረ እንዴ? እያደላሽ ነሽ አንቺ። ቆይ ምን ይፈጠራል ብለሽ ነው? ደግሞ ይሄንን ለማለት አሁን የደላሽ ነሽ የደላሽ አይደለሽ መባባል ምን አመጣ? ቆይ አንቺ ፍቅረኛ ለመያዝ ምን ያስሻል? አይ ሮዚ፣ ነገሮች ሁሉ እኮ እንደምታስቢያቸው አይሆኑም። ወይ ሰብልዬ፣ ደግሞ ፍልስፍናሽ ጀመረሽ በቃ። አይ ፍልስፍና ነው ብለሽ ነው? ቆይ አንቺ እንደ ራሱ የሚወድሽ ሰው ካገኘሽ ለምን አትይዥም? ሮዚዬ፣ ሰውን እኮ ወደዋለሁ ነው እንጂ ይወደኛል ማለታችን። እሱስ ልክ ነሽ፣
ግን ለምሳሌ ደግሞ እኔ አሁን በሉሌ ፍቅር በጣም እርግጠኛ ነኝ። ይሁንልሽ እሺ። ግን እኮ እኔና ያንቺ ጓደኝነት እንደ ድሮ እየሆነ አይደለም። እንደ በፊቱ እየተጫወትን እየተገናኘን አይደለም። ታውቂያለሽ? ወይ ሰብልዬ እንዲሁ እንደ ቀልድ ተራራቅን አይደለ? በቃ ዛሬ ማታ ከስራ ስመለስ ቺፕስ እየበላን ወክ እያደረግን እናወራለን። አይሻልም? በቃ እንደዛ ከሆነማ እኔም አሁን ወደ ጉዳይ ልሂድ። እንደዛ ይሻላል እንዴ? ሻኝታሽ ነው እንጂ የምትሄዱ ሻሸኝኝማ አትሄጂም አይመስልሽም? ውዷ ጓደኛዬ እንዴ አሁን ማታ ለምንገናኘው አሁን ስንሸኛኝ ልላምሽ? እባክሽ ነው ሸኝኝ።